አንድ አባት የገዛ ልጁን መኪና ቢገጨው ምንም እንደማይሰማው ሲናገር አስባችሁታል? ይህ ቃል ከአንድ አባት አንደበት ይወጣል ብሎ ማመን በእውነት ይከብዳል። ነገር ግን ታዋቂው ራፐር 50 ሴንት ለልጁ ማርኪዝ ያለው ምኞት የገለጸው በዚህ መልኩ ነበር። ይህንን ስትሰሙ አባቱ ልብ የሌለው ጨካኝ ነው ብላችሁ ታስቡ ይሆናል። እርግጠኛ ነኝ ይህንን ቃል የሰማ ማንኛውም ሰው አባቱን ይወቅሰዋል። ነገር ግን ምን መሰላችሁ? ከዚህ ጀርባ ያለው ታሪክ ከምትገምቱት በላይ አስደንጋጭ ነው። ነገሮች እንዴት እዚህ ደረጃ ላይ ደረሱ? አባትና ልጅ እንዴት ወደ ጠላትነት ተቀየሩ? በዚህ ቪዲዮ ሙሉን ታሪክ የምነግራችሁ ይሆናል። እርግጠኛ ነኝ ይህንን ስትሰሙ ግራ ተጋብታችኋል። አንድ አባት የራሱ ደም ለሆነው ልጁ በዚህ መልኩ ከባድ ቃላት ይጠቀማል ብሎ ማሰብ ይከብዳል። ታሪኩን ወደ ውስጥ ገብተን ስንመረምር ግን ያልጠበቅነው ትልቅ ሚስጥር እናገኛለን። ከነዚህ ቃላት ጀርባ ረጅም ዓመታትን ያስቆጠረ ቁርሾ አለ። የ50 ሴንት ልጅ ማርኪስ ጃክሰን ይባላል። እዚህ ላይ ግልጽ ለማድረግ ያክል 50 ሴንት በትክክለኛው ስሙ ከርትስ ጃክሰን ይባላል። እናም 50 ሴንት ይህንን አስተያየት የሰጠው ልጁ ኢንስታግራም ላይ ፖስት ባደረገው ፎቶ ስር ነበር። ፎቶው ላይ ማርኪስ ከአንድ ሰው ጋር ቆሟል። ነገር ግን የዛን ሰው ማንነት ስትረዱ ምናልባትም አባቱ በተናገራቸው ቃላት ብዙም ላትገረሙ ትችሉ ይሆናል። ፎቶግራፉ ላይ አብሮት የቆመው ልጅ ካይል ማክግሪፍ ይባላል። እዚህ ላይ ታዲያ ምን ችግር አለው? ልጁ ከፈለገው ሰው ጋር ፎቶ መነሳት አይችልም ብላችሁ መጠየቃችሁ አይቀርም። ነገር ግን ዋናው ችግር ያለው ልጁ ላይ ሳይሆን የልጁ አባት ላይ ነው። አባትየው ኬኔዝ ሱፕሪም ማክግሪፍ ይባላል። ይህ ስም ደግሞ በኒውዮርክ ጎዳናዎች ላይ ከባድና የሚያስፈራ ስም ነው። በአሁኑ ሰዓት ሱፕሪም የእድሜ ልክ እስራት ስለተፈረደበት እስር ቤት ውስጥ ይገኛል። ወንጀሉ ምንድነው ካላችሁኝ፣ እሱ ያልፈጸመው የወንጀል አይነት የለም ብንል ይቀላል። የሚዘገንኑ በርካታ ወንጀሎችን ፈጽሟል። ከነዚህ ውስጥ አንደኛው ግን 50 ሴንት ላይ የፈጸመው የግድያ ሙከራ ነበር። ነገሩን ግልጽ ለማድረግ ያክል ወደ ኋላ እንመለስና ያለፈውን ታሪክ በተወሰነ መልኩ ልንገራችሁ። 50 ሴንት ወደ ሙዚቃው ዓለም ገና ዳዴ እያለ በነበረበት ጊዜ 9 ጊዜ በጥይት ተመቶ ነበር። ይህንን የግድያ ትዕዛዝ የሰጠው ደግሞ ሱፕሪም ማክግሪፍ ራሱ ነው። የገዛ ልጁ ህይወቱን ሊያጠፋ ከሞከረ ልጅ ሰው ጋር ሲመለከት ምን ሊሰማው እንደሚችል አስቡት። 50 ሴንት በተናገረው ነገር ምንም አይነት ጸጸት አልተሰማውም። ማርኪስ ደግሞ ከዛኛው ልጅ ጋር ፎቶ መነሳቱ ለአባቱ ከፍተኛ ንቀት እንዳለው ማሳያ ተደርጎ ተወሰደ። ነገር ግን የሰዎች አስተያየት የተከፋፈለ ነበር። ብዛት ያላቸው ሰዎች 50 ሴንት ስለ ልጁ የተናገረው አስተያየት አልተቀበሉትም። የፈለገ ነገር ቢፈጠር አባት የልጁን ሞት መመኘት የለበትም በማለት ይናገራሉ። ብዙዎች የቱንም ያህል ጥላቻ ቢኖርበትም እንደዚህ አይነት ከባድ ቃላት መናገር እንደሌለበት በመግለጽ ተናገሩ። ነገር ግን 50 ሴንት አሁንም ዝምታን አልመረጠም። በትዊተር ገጹ ላይ ምላሽ ሰጣቸው። በዚህ ምድር ላይ ለሚኖር ለማንም ሰው መጥፎ ነገር አልመኝም። ነገር ግን የሻኒኳ ልጅ አብሯቸው ጊዜውን የሚያሳልፈውና የሚያደንቃቸው ሰዎች በእኔ ላይ መጥፎ አመለካከት ያላቸው ናቸው በማለት ገለጸ። ከዚህም አለፈና አንድ ከባድ ሚስጥር አወጣ። እኔ አግኝቼው የማላውቀውን እድል እሱ እንዲያገኝ ስል $1.36 ሚሊዮን ለእናቱ ከፍያለሁ በማለት የጻፈው ፖስት ላይ አካቷል። ሻኒኳ ቶምኪንስ ማለት የ50 ሴንት የቀድሞ ፍቅረኛ ስትሆን የልጁ ማርኪስ እናትም ነች። ፍቅር የጀመሩት በ1994 ዓ.ም ነበር። ልጃቸው ማርኪስ ጃክሰን ደግሞ የተወለደው ታህሳስ ወር 1996 ዓ.ም ነው። አንዳንድ መረጃዎች እንደሚናገሩት 50 ሴንት በ2000 ዓ.ም 9 ጊዜ በጥይት ከተመታ በኋላ በድጋሚ ያገግሞ ወደ ስራ እንዲመለስ ሞራል የሰጠው የልጁ መወለድ እንደነበረ ይጽፋሉ። ለእናትየው እንደተከፈላት ወደ ተናገረው $1.36 ሚሊዮን ስንመለስ ብዙ ሰው የሰጣት ገንዘብ ከበቂ በላይ እንደሆነ ያስባል። በእርግጥም ትልቅ ገንዘብ ነው። ነገር ግን የልጁ እናት $50 ሚሊዮን እንዲከፈላት ከሳው ነበር። የከሰሰችው ግን ለልጅ ማሳደጊያ ለመጠየቅ አልነበረም። የከሰሰችው ቤታችንን አቃጥሎብናል በሚል ከባድ ወንጀል ነበር። ግንቦት ወር 2008 ዓ.ም አንድ አስደንጋጭ ክስተት ተፈጠረ። ሌሊት 10 ሰዓት ላይ መኖሪያቸው የነበረው ትልቅ ቪላ ቤት በእሳት ተያያዘ። ይህ ቤት በጊዜው የሚያወጣው ዋጋ ከ$2.4 ሚሊዮን በላይ ነበር። በቤቱ ውስጥ ደግሞ ሻኒኳ የ10 ዓመት የነበረው ማርኪስና ሌሎች 4 የሷ ዘመዶች ተኝተው ነበር። ነገር ግን ተአምር በሚመስል ሁኔታ ሁሉም ከሞትና ከጉዳት ተርፏል። ሻኒኳ ከቃጠለው በኋላ ለሚዲያዎች ተናገረች። 50 ሴንት እሷንና የገዛ ልጁን ሊገድላቸው እንደሞከረ ተናገረች። በተጨማሪም 50 ሴንት ከቀናት በፊት ከቤቱ እንድትወጣ ማስጠንቀቂያ ሰጥቷት እንደነበረ ገለጸች። የአካባቢው የእሳት አደጋ ኃላፊ የሆነው ሎሪ ፌልድ ሳይቀር ሁኔታውን በጥርጣሬ ነበር የተመለከተው። የእሳቱ መጠንና የተዛመተበት ፍጥነት የተለመደ አልነበረም። የተከሰሰበት ጉዳይ እውነት ከሆነ 50 ሴንት ያጋጠመው ክስ በጣም ከባድ ነው። አንድ አባት የቀድሞ ፍቅረኛው ቤቱን እንዳትወስድበት ሲባል የገዛ ቤቱን ያቃጥላል ብሎ ማሰብ ይከብዳል። መጨረሻ ላይ ግን ክሱ ወደ ፍርድ ቤት ሳይቀርብ ቀርቷል። ነገር ግን ከተወሰኑ ወራት በኋላ የወጣ መረጃ እንደሚያመለክተው
ቤቱ ከመቃጠሉ በፊት ሻኒኳ ከቤቱ እንድትወጣ የፍርድ ቤት ትዕዛዝ ደርሷት ነበር። እናም አንዳንድ ሰዎች ቤቱን ያቃጠለችው ሻኒኳ ራሷ እንደነበረች ያስባሉ። ከተወሰነ ጊዜ በኋላ 50 ሴንት የተፈጸመው ድርጊት ቤቱ የኔ ካልሆነ ያንተም አይሆንም እንደማለት ይመስላል፣ ሁኔታዎች የሚያሳዩት ቤቱን ያቃጠለችው እሷ እንደሆነች ነው በማለት አንድ ቃለ ምልልስ ላይ ተናገረ። የልጁ እናት ሻኒኳ እሱ እንዳቃጠለው ትናገራለች። እሱም በተመሳሳይ ሁኔታ እሷ እንዳቃጠለችው ይናገራል። የሚገርመው ነገር ቤቱ ማን እንዳቃጠለው እስካሁን አልታወቀም። ነገር ግን ከዚህ ክስተት ከ5 ዓመታት በኋላ ሌላ ሚስጥር ወጣ። 50 ሴንት ምን ያህል ብስጩና ቁጡ ሰው እንደሆነ የሚያሳይ አንድ ሜሴጅ ተለቀቀ። ሜሴጁ የዛኔ የ16 ዓመት ልጅ ከነበረው ልጁ ከጃክሰን ጋር የተላላኩት ነበር። ሜሴጁ ላይ 50 ሴንት ልጁን ለማየት የቤቱ በር ድረስ እንደሄደ ነገር ግን መብራቱ ጠፍቶ እንደነበረ በመግለጽ ይጀምራል። ልጁ ግን እየዋሸ እንደሆነ በመግለጽ ይመልስለታል። አባትየው ግን በመስኮት ስትመለከት አይቻለሁ፣ መልካም ህይወት እንድትኖር ምኞቴ ነው፣ ያስፈልጋል በማለት መለሰለት። ነገር ግን ንግግራቸው እየተጋጋለ ሲመጣ አለመግባባቱም ጨመረ። ከዚያም 50 ሴንት ስለተበሳጨ ከባድ ቃላት መጻፍ ጀመረ። የኔ ልጅ እንደሆንክ ለማረጋገጥ የደም ምርመራ ማድረግ ፈልጋለሁ። ከዚህ በኋላ መንገዴን አልስትም፣ አንተ ግን ክብር የሚባል ነገር አልፈጠረብህም በማለት ጻፈለት። ማርኪስም እንዲህ በማለት መለሰለት፣ አንተ ሁሌም እንደዚህ ነህ። በልደቱ ቀን ለማይደውል ወይም ስጦታ ለማይገዛ አባት ምን ማለት እንዳለብኝ አላውቅም። አባቱም መልሶ አንተ የእናትህ ልጅ ነህ፣ እኔ ከዚህ በኋላ ልጅ የለኝም በማለት ጻፈለት። በኋላ ላይ ልጁ የተላላኩት ሜሴጅ ሶሻል ሚዲያ ላይ ለቆታል። እናም ሰዎች ሜሴጁን ሲመለከቱ ያልጠበቁት ነገር ስለነበረ ብዙዎች ደንግጧል። አንዳንድ ሰዎችም አባት ለ16 ዓመት ልጁ እንዴት እንደዚህ አይነት ቃላት በመጠቀም ይናገራል ምላሽ የሌለው ጥያቄ ጠየቁ። ነገር ግን ነገሮች እንዴት እዚህ ደረጃ ላይ ደረሱ? እውነታው 50 ሴንት ልጁን ለማየት ወደ ቦታው ሄዶ ነበር። ማርኪስ ግን በሩን አልከፈተለትም። ሁኔታው ግራ የሚያጋባ ነው። አባቱ ከመጠን በላይ የተቆጣው በዚህ ምክንያት ነበር። ከአንድ ዓመት በኋላ ሻኒኳ ለጋዜጠኞች ማብራሪያ ትሰጣለች። እናም 50 ሴንት ልጁን ካየው 2 ዓመታት እንዳለፈው ትናገራለች። ግንቦት 2014 ዓ.ም በተካሄደው የማርኪስ የሁለተኛ ደረጃ ትምህርት ቤት ምረቃ ላይም አባቱ አልተገኘም። በልደቱ ቀን እንኳን አይደውልለትም ነበር። ይህ ነገር የተለመደ እየሆነ መጣ። ሻኒኳ እንደተለመደው ወደ ሚዲያ ተወጣና የቤተሰባቸውን ችግር በአደባባይ ላይ ትዘረግፈዋለች። 50 ሴንት በበኩሉ እናትየው እንዳበደች ይናገራል። በመሃላቸው ልጁ ስለተወለደ ብቻ ገንዘብና ታዋቂነት እየፈለገች እንደሆነ ተናገረ። ነገር ግን እዚህ ላይ አንድ ትልቅ እውነት አለ። 50 ሴንት ለሻኒኳና ለልጁ ማርኪስ ብዙ ገንዘብ ይሰጣቸው ነበር። 1.36 ሚሊዮን ዶላር የልጁን ማሳደጊያ ከፍሏል። ይሄንን ገንዘብ ስናሰላው በወር $6700 አካባቢ ይሆናል። ነገር ግን ማርኪስ ይሄ ገንዘብ በቂ እንዳልሆነ ይናገራል። ማርኪስ ሲናገር በወር $6700 እኔ ብዙ ገንዘብ አይቻለሁ፣ ይሄ ግን ብዙ ገንዘብ አይደለም በማለት ተናገረ። እናትና ልጅ የሚኖሩት ኒውዮርክ ከተማ ውስጥ ነው። እናም ከተማዋ በዓለም ላይ ውድ ከሚባሉ ከተሞች አንዷ ናት። አሁን ትንሽ ሂሳብ መስራት ይኖርብናል። በኒውዮርክ ከተማ ሕግ መሰረት አንድ ልጅ እስከ 21 ዓመቱ ድረስ በአሳዳጊዎቹ መደገፍ አለበት። 50 ሴንት እና ሻኒኳ የተለያዩት በ2008 ዓ.ም ነበር። ማርኪስ ደግሞ በ2019 ዓ.ም 21 ዓመቱ ሞልቶታል። ስለዚህ 50 ሴንት የከፈለው የማሳደጊያ ገንዘብ ለ11 ዓመታት የሚካፈል ነበር። 50 ሴንት የከፈለው አጠቃላይ ገንዘብ $1.36 ሚሊዮን ነበር። ይህንን ለ11 ዓመታት ስናካፍለው በወር $10300 አካባቢ ይደርሳል። ነገር ግን ማርኪስ ሲናገር በወር $6700 እንደሆነ ገልጾ ነበር። I had to rebuild my life over $6,700 a month. Marquise, I know you feel like that ain't a lot of money, but there's a lot of people here watching right now. In the state of New York City, you do the math. Oh, I done. የብሩ መጠን ልዩነት ግራ ያጋባል። እኛ ግን ማርኪስ የተናገረውን የገንዘብ መጠን እንውሰድ። አሁን እኛ ማወቅ የፈለግነው $6700 በወር ለኑሮ በቂ ነው ወይስ አይደለም የሚለውን ነው። በ2009 ዓመተ ምህረት ኒውዮርክ ውስጥ የቤት ኪራይ በአማካይ $2400 ነበር። በ2019 ዓመተ ምህረት ደግሞ $3200 ደርሷል። ባለ 2 መኝታ ቤት የሚከራየው $3200 ይሆናል ብለን እናስብ። ለውሃና ለመብራት $350፣ ለኢንተርኔት $250፣ ለመኪና ክፍያና ለኢንሹራንስ $800። ለምሳሌ ትራንስፖርት ላይ መኪና መግዛትም ግዴታ አይደለም፣ ባቡር መጠቀም ይቻላል። ለዚህ ደግሞ በወር $200 በቂ ነው። ለምግብ $1200 እና ልብስ ለመግዛት $700 ይበቃል ብለን ካሰብን ይህ ሁሉ ወጪ ሲደመር $6700 ይሆናል። በተቻለ መጠን ወጪዎቹን ያሰላነው በተወሰነ መልኩ ከፍ በማድረግ ነው። ነገር ግን $6700 አሁንም በቂ ገንዘብ ነው። ይህ ደግሞ እናትየው መጨመር የምትችለውን ብዙ ሺህ ዶላር ያላካተተ ነበር። እዚህ ላይ ሁሉም ሰው ሊያስማማ የሚችለው ዋናው ነጥብ
በወር $6700 ለኑሮ በቂ ገንዘብ እንደሆነ ነው። ነገር ግን ማርኪስ ገንዘቡ እንዳነሰው የተናገረው ለመኖር ስላልበቃው አይደለም። እሱ የሚያስበውን የቅንጦት ህይወት ለመምራት ስላልበቃው ነበር። I had to rebuild my life with $6,700 a month. Marquise, I know you feel like that. Oh, this nigga's crazy. 25 years old. Why are you still talking about child support? አንድ ቀን ላይቭ ላይ ከሰዎች ጋር በዚህ ጉዳይ ላይ ሲከራከር ነበር። እናም አንድ ሰው አባቱ የሚሰጠው ገንዘብ ከበቂ በላይ እንደሆነ ይነግረዋል። ነገር ግን ማርኪስ የታዋቂ ሰው ልጅ ማሳደግ ቀላል አይደለም፣ ያንተ ልጅ እኔን አይመስልም፣ ያንተ ልጅ በግል አውሮፕላን በረሮ አያውቅም በማለት ሰውየውን መለሰለት። I told you I was giving her $500,000 a year. Well, at that point she still was expecting more. This is why I took her to child support. ማርኪስ አባቱ 50 ሴንት የተባለ ታዋቂ ሰው ስለሆነ የተለየ ህይወት እንደሚገባው ያስባል። ካሁን በፊት 13 መኝታ ክፍል ባላቸው ትልልቅ ቪላዎች ውስጥ ኖሯል፣ በግል አውሮፕላን በሯል፣ ዓለምን ዞሯል። ታዲያ ለምን ወደ ተራ ህይወት ይመለሳል? ብዙ ሰዎች ይህንን ሲሰሙ ሁሉም ነገር ተሟልቶለትና እየተሞላቀቀ እንዳደገ ይናገራሉ። ማርኪስ ግን ይህንን አይቀበልም። እኔ የፈለኩትን ያህል ትምህርት ቤት ቆይቼ መመረቅ እችል ነበር፣ ነገር ግን ያላደረኩት ስለማልፈልግ ነው። ለገንዘብ ብዬ አባቴን መከራከር አልፈልግም በማለት ይናገራል። ማርኪስ የተለየ ህይወት ይገባኛል ብሎ ማሰቡ ራሱ ችግር ነው። ይህ አስተሳሰብ ቅሬታን ይፈጥራል። ማርኪስ ሰኞ ዕለት አዲስ ጫማ ከጠየቀ ማክሰኞ ዕለት እግሩ ላይ ይደረግለታል። ነገር ግን ይሄ ደስታን አልሰጠውም። አዲሱ ጫማውን ከመልበስ ይልቅ የጫማ መደርደሪያ ውስጥ ስለማይገኙ ሌላ የጫማ ቀለማት ማሰብ ይጀምራል። ምስጋና ሊሰማው ሲገባ ቅሬታውን ያሰማል። አባቱ ደግሞ የተለየ አመለካከት አለው። ልጁ በራሱ ጥረት ሰርቶ ገንዘብ እንዲያገኝ ይፈልጋል። የአባቱ ሀብት ላይ ብቻ ተኝቶ እንዲኖር አይፈልግም። ማርኪስ ያለበት ችግር ብዙ ጫማዎችን መፈለጉ ብቻ አይደለም። እኔም ልጅ ሆኜ ጫማ ፈልግ ነበር፣ ልዩነቱ ያኔ ጫማ ለመግዛት ጠንክሬ ለመስራት ፈቃደኛ መሆኔ ነው በማለት ይናገራል። ያለፈውን ህይወቱ ሲያስታውስ እንዲህ ይላል። ማርኪስ እኔ ጫማ ለማግኘት የሰራሁትን አይነት ስራ እንዲሰራ አልፈልግም። በእኔ ጊዜ በአካባቢ የነበረው ብቸኛው የሥራ አማራጭ አደንዛዥ እጾችን መሸጥ ነበር። ስለዚህ ያንን ለማድረግ ተገድጄ ነበር። ማርኪስ ግን ከኔ የተሻለ ብዙ አማራጭ አለው። እኔ የፈለኩት አንዱን አማራጭ በመከተል ጠንክሮ ሲሰራ ማየት ብቻ ነበር በማለት ይናገራል። በመሃላቸው የነበረው የቃላት ምልልስ በሁለቱም ላይ ጉዳት አድርሷል። አባቱ ላይቭ ላይ ሲናገር አንድ ከባድ ጥያቄ ይጠይቃል። የማይወድህን ሰው እስከ መቼ ድረስ መውደድ ትችላለህ በማለት ይናገራል። በድምጹ ውስጥ ከፍተኛ ህመምና ሐዘን ያለው ይመስል ነበር። You ask yourself how long, a complicated question would say, how long can you love something that don't love you back? ማርኪስ በምስጋና ቢስነቱ መነጋገሪያ ቢሆንም እውነተኛ ፍላጎቱ ከአባቱ ጋር ጥሩ ግንኙነት መፍጠር እንደሆነ ይገልጻል። አባቱ በስሜት ከጎኑ እንዲሆን ይፈልጋል። ስለ ገንዘብ ግድ እንደሌለው ይናገራል። ገንዘብ ያመለጠውን የልደት በዓል አይተካም፣ የምረቃ ቀኑን አይመልስም። አባቱ ታዋቂና የሥራ ጫና የበዛበት ሰው ቢሆንም የልጁ ስሜት ግን መረዳት ይችል ነበር። ችግሩ ግን ወላጆች ፍቅራቸውን የሚገልጹበት መንገድ የተለያየ ነው። አንዳንዶች ከስሜት ይልቅ የገንዘብ ድጋፍ ያደርጋሉ። አንዳንዶች ደግሞ እናት ብቻዋን ለልጆቻቸው ስሜታዊ ድጋፍ ማድረግ እንዳለባት ያምናሉ። እውነት ለመናገር ልጆችን ለማሳደግ አንድ ወጥ የሆነ መንገድ የለም። ነገር ግን የዚህ ቤተሰብ ትልቁ ችግር ቁጭ ብሎ አለመነጋገራቸው ነው። ልዩነታቸው በኢንስታግራም በሬዲዮና በሚዲያ ይዘረግፉታል። አባትየው ደግሞ በሚቀልዳቸው ቀልዶችና በማሾፍ ይታወቃል። አሁን ማርኪስም አባቱን መስሏል። ያላቸው ከባድ የቤተሰብ ችግር ለሰዎች ሶሻል ሚዲያ ላይ በማካፈል ድድ ማስጫ አድርገውታል። የኢንስታግራም ላይክ ለመሰብሰብ ሲሉ ሚስጥራቸውን በአደባባይ ላይ ዘርግፈውታል። ከ2022 ዓ.ም በኋላም ቢሆን ነገሮች አልተቀየሩም። ማርኪስ አባቱን ለማበሳጨት ተደጋጋሚ ሙከራዎችን አድርጓል። አንድ ቀን ማርኪስ $6700 ካሽ መሬት ላይ ከዘረገፈ በኋላ አባቱ ጊዜውን እንዲሰጠው $6700 ሊከፍለው እንደሚችል ተናገረ። ልጁ እየሞከረ የነበረው ትኩረትን ለመሳብ ነበር። አባቱ ግን ልጁ የሚያደርጋቸውን ነገሮች ችላ በማለት በራሱ የፊልምና የሙዚቃ ስራዎች ላይ ብቻ ማተኮርን መርጧል። አባትና ልጅ ይሄ ቪዲዮ እስከተሰራበት 2026 ዓ.ም ድረስ ሆድና ጀርባ ናቸው። 50 ሴንት ወደ ቴክሳስ ሂውስተን መኖሪያውን ቀይሯል። ከሁለተኛው ልጁ ሳይር ጋር ደግሞ ጠንካራ ግንኙነትን መስርቷል። ቴሌቪዥን ላይ የጀመረው ኢምፓየርም እያስፋፋ ይገኛል። ነገር ግን ማርኪስ አሁንም በሚዲያ ቃለ መጠይቅ ላይ ብቅ እያለ ያለፈውን ቁስል ይነካካል። አሁን ደግሞ ለረጅም ጊዜ ከመለያየታቸው የተነሳ በመሃላቸው የነበረው ክፍተት የባሰ እንዲሰፋና የአባትና ልጅ መንፈስ ጨርሶ ከነሱ እንዲጠፋ ምክንያት ሆኗል። እዚህ ላይ ስለ አንድ ነገር እርግጠኛ መሆን ይቻላል። ችግሩ መፍትሄ የሚያገኘው አባትና ልጅ ከሶሻል ሚዲያ ንትርክ ወጥተው በግል ቁጭ ብለው መነጋገር ሲችሉ ብቻ ነው። ካሜራ በሌለበት፣ ጋዜጠኛ በማይሰማበት ቦታ መርጠው እውነተኛ ስሜታቸውን መግለጽ አለባቸው።
የዛሬው ታሪካችን እዚህ ላይ ያበቃ። ነገር ግን አንድ ጥያቄ ልጠይቃችሁ። ከዚህ ታሪክ ምን ተማራችሁበት? በአባትና በልጅ መሃል ለተፈጠረው ክፍተትስ ተጠያቂው ማን ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በዛውም ቀጣይ የማን እንዲሰራላችሁ እንደምትፈልጉ ንገሩኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስገራሚ ታሪክ እስክንገናኝ በያላችሁበት ሰላም ሁኑ።